ጭንቅላት አልባ አካል እያመለክ ልድን ነው። እንዴት ታዲያ ሂድና ኃይሌን ብታመልክ ይሻላል። ቢያንስ ኃይሌ ጭንቅላት አለው፣ እግር ብቻ አይደለም፣ ምርዋጭ ብቻ ሳይሆን ጭንቅላት። ፀጉሩን አበጥሮ እንትን ኮራ ጀነን እያለ የሚሄድ ከሆነ ወደ መስጊድ አላህ ምንድነው ተዛ የሚያደርገው? ምድር እንዲያሰምጠው ነው የሚያደርገው። ፀጉር ሁል ቀን ማበጠር ክልክል ነው። ኦዱ ይበላሻን ፈሱን ቢፈሳ አትታጠቡም? እንደኛ እየታጠቡ እንጂ እየታጠብን እኮ ነው እኛ የምንሰግደው። መስጊድ ላይ ልትሰግጂ ስትይ ድንገት ስትጀምሪ ትውሳለ። ከዛ ምንሽ ነው የምትታጠቢው? ሂጄ ኦዱ አረጋለሁ፣ እታጠባለሁ፣ ሁሉን ነገር ፕራይቬትን ትታጠባለህ፣ ኦዱ ታረጋለህ፣ 3 ጊዜ አፍንጫን ትታጠባለህ፣ ፀጉርህን ታሻሻለህ፣ ፈስ ተፈስተሽ። ስለዚህ ፈሱ እኮ በቃ ልብስሽ ላይ ነው እኮ እንትን የሚለው እንጂ ሄዷል። አየር እኮ ነው። የማይታጠቡትንስ ምን ትመክራቸዋለህ? የማይታጠቡትን ምን ትመክራቸዋለህ? አትግማሙ፣ ታጠቡ ነው የምላቸው። ይሄው የምላቸው ምንድን ነው እኔን ስለሚሸተኝ እኔን ስለሚገማኝ ንጽህና ለመጠበቅ እንጂ ይሄን አድርገሃልና ፈስፈስተሃልና ፈጣሪ ጸሎትን አልሰማህም አይለኝም። በየቀኑ የተለያየ ነገር ትለምነኛለች ሁልጊዜ። ያዛው ምን ዛሬ አሻቦ ነገ ስኳር ከዚያ ምናምን ቢላዋ ማለት አይደል? በየቀኑ ሁልጊዜ እሺ ለማና ትለምነኛለች። እኔ ደግሞ ያለኝ እምቢ አላትም፣ ግን እሰጣታለሁ። ውስጤን ታናድደኛለች። ለምን ትናደጃለሽ? አንቺ ሰጪ እሷ ተሰጪ ሁና ለምንድን ነው የምትናደጀው? ዘመድ ናት ደግሞ በዚህ በኩል ሁሌ ስትለምነኝ እኮ ነው። ምን ማርያም ደግሞ ሁለት ሆነው ተገንተዋል። እነ ማርያም ማለት ነው። ማን አረንጓዴ ልብስ የለበሰ ይሁናት ወይስ ልጅ አቀፈችው ናት? ማርያም ናት። ማልቀስ ይሻላል አለ። የዛን እንግዲህ እኛ ስማቸው የነቢያትም ሆነ የማርያም በቁርአን ላይ ወይም በመጽሐፍ ቅዱስ ላይ ነው የምናነበው። በፎቶ ማን አነሳቸው ነው። የመሐመድ ተረተረ ጭንቅላትሽ እንደፍኖ ካልሆነ በስተቀር የኢብራሂምና የእስማኤል ምስል ራሱ መካ ውስጥ ነበረ። አይምን ካባ ውስጥ ነበር። መሐመድ አስወጥቶታል። ማን ስሎት ነው ካባ ውስጥ የኢብራሂምንና የእስማኤልን ምስል ያገኘው? መሐመድ የእናንተ አምሳያ ያለው ፍጡር ነው። የእኛ አምላክ በማንም አይመሰልም፣ በማንም አይመሳሰልም። ዛሴት ያ ፀጉሩን አበጥሮ እንትን ኮራ ጀነን እያለ የሚሄድ ከሆነ ወደ መስጊድ አላህ ምንድነው ተዛ የሚያደርገው? ምድር እንዲያሰምጠው ነው የሚያደርገው። ፀጉር ሁል ቀን ማበጠር ክልክል ነው። በኢንተርቫል ማበጠር አለበት። እሽፏችን እኛ ስርዓት ተምረን ስለመጣን አሁን ጥያቄ ልጠይቅ ነበር የመጣሁት፣ ግን አንተ እንደዚህ እያጥመዘመዝክ፣ እኔ ግን እመልስልሃለሁ፣ ችግር የለም። አሁን ምንድን ነው ጥያቄ ጠይቀህ ስጠይቅህ ያንን ተውከው፣ ችግር የለም ተወው፣ ስለሚያሳፍር ነው። የኔን ጥያቄ ግን መልሻለሁ። ምንድን ነው ያሳፍረው? ጥያቄው ምንድን ነው? አንተ ችግርህ ምንድን ነው? አታስተናግድም በስርዓት የራስህን ርዕስ ነው የምታነሳው። ይሄን መልሳለሁ። አሁን የጠየቀውን ጥያቄ መልሳለሁ። ኦዱ ይበላሻን ፈሱን ቢፈሳ አትታጠቡም? እንደኛ እየታጠቡ እንጂ እየታጠብን እኮ ነው እኛ የምንሰግደው። ምናችሁን ነው የምትታጠቡት? ከፈሳችሁ ከፈሳችሁ አታፍሩም? መስጊድ ላይ ለምሳሌ ቱስ ቢልብሽ የኮኛ ጻይዳ ሆናችን እኮ እየተመሰከረልን ነው። ኦኬ ውዱ ይበላሻል። ቱስ ቢል ምንሽን ታጥበሽ ነው ውዱ የምታደርጊው? መስጊድ ላይ ልትሰግጂ ስትይ ድንገት ስትጀምሪ ቱስ አለ። ከዛ ምንሽ ነው የምትታጠቢው? ኦኬ ይኸውልህ እፎያችን ሂጄ ኦዱ አረጋለሁ፣ እታጠባለሁ፣ ሁሉን ነገር ፕራይቬትን ትታጠባለህ፣ ኦዱ ታረጋለህ፣ 3 ጊዜ አፍንጫን ትታጠባለህ፣ ፀጉርህን ታሻሻለህ፣ ትታጠባለህ፣ ሄደህ ሶላትን ትጀምራለህ። ሻወር አይደለም የምወስጂው? ሻወር አይደለም የምንወስደው። ሻወር የሚወሰደው ሌላ ሲሆን ነው እኮ። ሻወር ከሆነ እሱ ጀናባ ምናምን ከሆነ እሺ። አሁን ለውዱ ከሆነ ፈስ ተፈስተሽ። ስለዚህ ፈሱ እኮ በቃ ልብስሽ ላይ ነው እኮ እንትን የሚለው እንጂ ሄዷል። አየር እኮ ነው። ምን ፀጉሬን ውሃ ባሻሸው ከፈሱ ጋር ምን አገናኘው? ውሃ አስነክቼ ፀጉሬን እንደዚህ ማሻሸል፣ ክንዴን እንደዚህ ማሻሸል ምን አገናኘው ከፈሱ ጋር? እኛ ግዴታ መጽሐፋችንን የሚለንን ስለሆነ የምንከተለው እንደዛ አድርገን ነው ኦዱ የምናደርገው። እሺ ክርስቲያን ወገኖቻችን ከባሎቻቸው ጋር አድረው ጧት የማይታጠቡትንስ ምን ትመክራቸዋለህ? የማይታጠቡትን ምን ትመክራቸዋለህ? አትግማሙ፣ ታጠቡ ነው የምላቸው። ጎበዝ እፎያችን። እንደዛ ከሆነ ሚዛናዊ ሰው ትሆናለህ። ከፈስ ጋር እኮ አይገናኝም እኮ ፈስ። አሁን ይኸውልሽ አትግማሙ፣ ታጠቡ ምላቸው። ወደ ዋናው ርዕሳችን እንሂድ። አክረም አንዴ ይሄው የምላቸው ምንድን ነው እኔን ስለሚሸተኝ እኔን ስለሚገማኝ ንጽህና ለመጠበቅ እንጂ ይሄን አድርገሃልና ፈስፈስተሃልና ፈጣሪ ጸሎትን አልሰማህም አይለኝም። ፈስሽን ከፈሳሽ መላእክቶቹ ጸሎት አያደርጉልሽም ላንቺ።
ይህን ታውቂያለሽ። ውዱስ ካላደረግሽ ድረስ አላህ ይማራት አላህ ይቅር በላት የሚለውን ያቆማሉ። ፈስሽን ጡስ ስታደርጊ ከሰሙ እኔ እንደዚህ አይነት አምላክ የለኝም። በዚህ ምክንያት ፈስፈስታል ጡስ አድርገሃል ብሎ ጸሎትን አልቀበልም። ደግሞም ይሄንን በማድረግ ሽንትን በእንትን አላደራረክም ብሎ መቃብር ውስጥ በመዶሻ የሚቀጠቅጠኝ አምላክ የለኝም። ይሄንን መጠበቅ ንጽህና መጠበቅ እናንተ የምታምኑት ክርስቶስ ለእኛ ተቀጥቅጧንና ምንም ኃጢአት ብንሰራ በዚያ ይከፈልናል ብላችሁ ስለምታምነው፣ እኛ ደግሞ ቀጥታ ከፈጣሪያችን ጋር ስለምንገናኝ ነው። ለሰው ምናምን አይደለም። ገባ? ለአባቶች ለቤተ ክርስቲያን ለአባቶች ምናምን ለፍጡር ሄደን አንናገርም። ለፈጣሪ ብቻ ነው ቁመን የምናናገረው። ውሸትሽን ነው አቅረብ እየዋሸሽ ወላሂ ወላሂ እንደ እናንተ እኮ ሄዳችሁ ቤተ ክርስቲያን ለአባቶች እኮ ነው የምትናገሩት። ለአባቶች እየዋሸሽ እንደሆነ ላሳይሽ። ትስማሚያለሽ? ንስሐ አባትን ለማምጣት ነው። ኧረ እኔ እስማማለሁ። እሺ አዳምጪኝ። አልሐምዱሊላህ ሙስሊም እፎይ አሁን ማለት ነው። አዳምጪኝ። እሺ ቆይ ማርያም፣ ቆይ እኔ ለራሴ ጥያቄ አላህ ብቻ መልስልኝ። እኔ ብዙ መልስ የመለስኩልህ ነው። አረብ እናቶችን ብቻ መልስ። ቆይ ትጠይቂያለሽ። ይችን አጥርተናት እንሂድ። ለአባቶቻችሁ ቤተክርስቲያን የሄዳችሁ ትናገራላችሁ፣ እኛ አንናገርም ምናምን ያልሻ ስህተት ነች። እንዴት ስህተት እንደሆነ ላሳይሽ። በቀላሉ አንድ ጥያቄ ልጠይቅሽ። አንቺን ከመጠየቄ በፊት ሁለት ሰዎች አሉ። ሁለቱም ዝሙት ሰሩ። ሁለቱም ወይንም ደግሞ ሰረቁና ከዛ ሁለቱም አላስቻላቸው። ከሰረቁ በኋላ ጸጸት ተሰማቸው። አንደኛው ሄደና ምን ብሎ ነገረው ለትልቅ ሽማግሌ ወይንም ለእምነት አባቱ፣ አባቴ ከዚህ በፊት ሰርቄ ነበረ እና እንደዚህ አይነት ወንጀል ሰርቻለሁ፣ ምን ላድርግ ብሎ ነገራቸው። ያኔ በማለማወቅ ወይም በስሜታዊ ሆኜ ይህን አድርጌያለሁ፣ ምን ትሉኛላችሁ አላቸው። አንደኛው ደግሞ ሰርቋል። ከዛ ወዲያ ምን አለ? አደባባይ ላይ ህዝብ ፊት እንትን አለና እናንተ ሰዎች ወይንም አንደኛውን ሰውዬ አደባባይ ላይ ሰርቄ ነበረ ምን ትሉኛላችሁ አለ። የትኛው ነው የተሻለው? ለሰውየው የተሻለው ቢናገር የትኛው ነው የሚሆነው? አንቺ ብትሆኚ የትኛውን ትመርጫለሽ? ለምሳሌ ወንጀል ሰርተሽ ጸጸተሽ እና ገባ መካከል ውስጥ ኡስታዝ ና ስማ ሰርቅ ያለው ማለትን ነው የምመርጪው? ወይንም ኡስታዝ ከዚህ በፊት ሰርቅ የነበረ ምን ላድርግ ብለሽ ምክር መጠየቅን ነው የምመርጪው? ኦኬ አሁን ገባኝ። ምክር የምጠይቀው ከቁርአን አንጻር አላህ በባሪያዎቹ ላይ የቱን ነው የምመርጪው እኮ ላስረዳህ እኮ ነው። እኔ ያዳምጥኩህ አይደለም እንዲገባህ እኮ ነው። አሁን ምንድነው እኔ ከቁርአን ላይ ብዙ አንቀጽ ስላለው አላህ እንግዲህ ለሌባዎቹ ምን አይነት ምህረት እንዳለው ትላልቆች ኡስታዞች እነሱ ከኛ ይበልጥ አንብበው ስለሚረዱ አንቀጹን ስለሚያውቁት ወይም ሀኛ የበለጠ እያነበቡ ስለሆኑ የአንቀጽ አንድ ሰው በአንድ ባሪያ በምድር ላይ የሆነ ወንጀል ሲሰራ ምን አይነት ከፋራ ማውጣት እንዳለበት ይጠይቃል እንጂ ያንን ኡስታዝ ሄዶ እየተናዘዘው አይደለም። አንድ ማወቅ ያለብህ ነገር እንዴት ነው የምትጠይቂው? ኡስታዙን ነው የምትጠይቂው ወይንስ መስጊድ ላይ ኡስታዝ እንዲያርግ ያለው ምን አድርግ ብለሽ ነው የምትጠይቂው? የትኛው ነው? እየነገርኩህ እኮ ነው። አንቀጹን ኡስታዙ ስለሚያነበው በምድር ላይ ምን አይነት ከፋራ ማውጣት እንዳለብኝ እሱ ስለሚነግረኝ ነው እንጂ ለፈጣሪ ነው የምናገረው። መልሱ ገብቶሃል? መልሱ ገብቶኛል። አሁን አዳምጪ። ተራሽን በደንብ ተግባብተናል፣ ተገናኝተናል። ኤኒዌይስ ልንጽ ነው። ቆይ አዳምጪ። ስለዚህ እኛ ንስሐ አባት ሲባል ወይንም ለአባት ሄዶ ሲነገር አንድ ሰው በምድር ላይ ደካማ ነው፣ ወንጀል ይሰራል፣ ኃጢአት ይሰራል። ስለዚህ ወደ ፈጣሪው መመለስ ይፈልጋል። ወደ ፈጣሪው መመለስ ሲፈልግ መፍትሄ ምን ማድረግ አለብኝ? ለምሳሌ ሰርቆ ከሆነ መስረቁ ሄዶ ለአባቱ ይነግራል። አባ እንደዚህ አድርጌ ነበረ፣ ባለማወቅ እንዲያጥፍቼ ነበር፣ ምን ላድርግ ይላል። እኛ አባት ምን ያደርጋሉ? አንደሚት አድርጊ፣ ንብረቱ መመለስ ካለበት በልጄ እንደዚህ የወሰድከው ጥፋት ነውና ይህን ያህል እንደዚህ አድርገህ ይቅርታ ጠይቀህ ንብረቱን ለባለቤቱ መልስ፣ ንስሐ ግባ፣ ጸልይ፣ ፈጣሪ ይቅር እንዲልህ እንዲያደርግ ብለው ይመክሩታል። ስለዚህ ምን ያደርጋል? ከንስሐ አባቱ ጋር ተነጋግሮ
ኃጢአት ይሆንበታል፣ ወንጀል ይሆንበታል፣ አይሆንበትም፣ ምን ማድረግ አለበት የሚለውን ጋይድ ያደርጉታል፣ ይመሩታል ማለት ነው። ሰርቆም ከሆነ ዋሽቶም ከሆነ ዘምቶም ከሆነ መንገድ ይነግሩታል። አንድ ያዳምጭኛ ይጨርስ። እንዲህ አድርግ ብለው ጋይድ ያደርጉታል። ከዛ ችግሩን ያጠፋውን የበደለው ካለ ሄዶ ይቅርታ መጠየቅ ካለበት እኛን አባት ይዞ ሄዶም ይሁን ይቅርታ ጠይቆ ወደ ፈጣሪው ይመለሳል። ይሄ የክርስትናው ነው። በእስልምናው ግን ምንድነው የሚደረገው? ከዘሞተም ከሰረቀም ከዋሸም ሄሎ ኡስታዝ ባሌ ጡቴን ይጠባል፣ ምን ማድረግ አለብኝ? ጡትሽ ወተት አለው የለውም? ወተት ካለው እና ከሌለው ልዩነት አለው? ወተት ካለው ልጅ ይሆናልና ሐራም ነው ጋብቻው። 5 ጊዜ ጥቢ ሐራም ይሆናል። ድምጿን ጎረቤት ዘመድ እየሰማ ነው። ባሏ ምን እንደሚያደርጋት እያዳመጡ ነው። ሰፈር ውስጥ መዋረጃ ይሆናል። ሄሎ ኡስታዝ ሰፈሬ አንድ ወንድ ነበረ፣ ተቀራረብንና ወሲብ አደረግን። አስተፍሩላህ ሱብሃንአላህ። ከዛ ረገዝኩኝ ነገር ከዛ አሁን ወልጃለሁኝ እና ልጁ በሱ ይጠራል አይጠራም? አዳም ይጠራል አይጠራም? አባቱ አይደለም አባቱ አይደለም። አዳምጪ፣ ይደወላል። ኡስታዝ ያኔ ድመት ቤቴ ውስጥ መታ ስወረውር ገደልኳት፣ ኃጢአት ነው አይደለም? እንስሳት መግደል እንደዚህ። ኡስታዝ ዱቄት ሰርቄ ያውቃለሁኝ ከጎረቤቴ እና ዱቄት ሰርቅ ነበረ እንደዚህ ምን ማድረግ አለብኝ? አሁን ዱቄት መስረቅ ሌብነት ጥሩ አይደለም፣ ካሁን በኋላ በቃ ትስረቂ፣ የሰረቅሽው ዱቄት የማንን እንዴት ነው ምናምን ነገር። እነኚህ ፈተዋዎች እንዳለ አደባባይ ላይ ይወጡና ከዛ በኋላ ሌባ ትባላለች፣ ሰፈር መነጋገሪያ፣ መሳቂያ፣ መዋረጃ። ባሌ እንደዚህ ሲያደርግ ወሲብ እንዲህ ያደርገኛል። የባሌ ወንድም ባሌ ወደ ስራ ሲሄድ ከሱ ጋር አርግዣለሁኝ፣ ግን ባሌ አያውቅም። አደባባይ ላይ ነው የተወራው። ባልየው ሌላ ቦታ እየሆነ እየሰማ ሊሆን ይችላል። ከዛ በኋላ ሰፈር ውስጥ እሷ መፍትሄ ፈልጋ ጭራሽ ትዳሯ እንዲበተን ምክንያት ይሆናል። ትዳሯ እንዲበተን ምክንያት ያደርገዋል ማለት ነው። ስለዚህ ይህን መስማቱን የሚሻለው አንዴ ሜይ ቢ አንድ 10 ሰከንድ ያልበለጠ እንትና ስለምጠን። እሺ ስሙት እንግዲህ ፈትዋ ላይ በቲቪ እየደወሉ ሲጠይቁ ነው። ስሟቸው ማለት ነው። ጎረቤት የባሌ ምንድነው አጎቱ ማለት ነው። ሚስቱ በየቀኑ የተለያየ ነገር ትለምነኛለች ሁልጊዜ። ምን ዛሬ አሻቦ ነገ ስኳር ከዚያ ምናምን ቢላዋ ማለት አይደል? አዎ በቃ ቡና፣ ዘይት፣ በቃ የተለያየ ነገር በየቀኑ ሁልጊዜ። እሺ ለማና ትለምነኛለች። ያለኝ እምቢ አላትም፣ ግን እሰጣታለሁ። ውስጤን ታናድደኛለች። ለምን ትናደጃለሽ? አንቺ ሰጪ እሷ ተሰጪ ሁና ለምንድን ነው የምትናደጀው? ዘመድ ናት ደግሞ በዚህ በኩል ሁሌ ስትለምነኝ እኮ ነው። እንግዲህ ሌላ ደግሞ አለዚህ አንዴ አሁን አስተውሉ። እንደዚህ አይነት ተራ ቅቦ አሁን እቺ ሴትዮ ጎረቤቷ ጋር ተጣላች ማለት ነው። ድምጿን ታውቀዋለች። ያው ትለምነኛለች፣ ቢላ ትለምነኝ። አንድ አዳምጪ። ይሄ አሁን አደባባይ ላይ እያወጣችሁ እንትን የምትሉትን እኛ ችግር ካለባት ለምሳሌ ችግሯን ከጎረቤት ጋር እንደዚህ ነኝ እንዲህ ተፈጥሯል፣ አባ ምን ላድርግ ብላ ትላለች። አባት ይመክሯታል። እንዲህ አታድርጊ እንዲፈጠር ብለው ችግሩ በዛ ይፈታል፣ ያልቃል። ከጎረቤቷ ጋር ማትጣላም በሰላም በፒስ ያልቃል። አደባባይ ላይ እያወጣች አባ እንደዚህ ብሎኛል፣ እንደዚህ አድርጎኛል፣ እንደዚህ ሰርቄ ነበረ፣ እንደዚህ ይሄ ተሰፈር ጋር ሰው ማባላት ማጣላት ነው።
እናንተ ጋር ሲሆን ቀላል ነው፣ ኖርማል ነው። እኛ ጋር ግን ከአባትሽ ጋር አማካሪ ውጭ ዓለም ላይ አማካሪዎች አሉ። አሁን ችግሩ እንደውም አብዛኛው ሰው አማካሪ ያስፈልገዋል እኮ። አብዛኛው ሰው ጨልሏል። ምክር የሚያስፈልገው ብዙ ሰው አለ። ይሄ ደግሞ ፍቱም መድኃኒት ቤተክርስቲያን ነች ለእኛ። ምዕመናን ሲቸገሩ ሲጨነቁ ችግራቸውን ሄደው አባ እንዲቸግሮኛል፣ ከፍቶኛል፣ ተበሳጭቻለሁ፣ ተናድጃለሁ፣ ህይወት መሮኛል ብለው ሊያማክራሉ። ሄደው እኛ አባት እንዴት ማለፍ እንዳለባቸው ከባሏ ብትጣላ፣ ከእናት ከአባቷ ብትጣላ፣ ከዘመዷ ብትጣላ የምታማክረው የልብ ጓደኛ ወዳጅ የሌላቸው ብዙ አሉ። ቢኖራቸውም የልብ ወዳጅ ነገር ሊለያት ነገር ሊጣላት ይችላል። እኚህ አባቶች ግን ግዴታ አለባቸው እስከ መጨረሻ ድረስ እነሱን የማጥናት ልጆቻቸው። ልጄ በርቺ፣ አይዞሽ፣ በጸሎት እያሰቧት በጸሎት እንድበረታ እያደረጓት ሀዘኗን እየተካፈሉ ችግሯን እየተካፈሉ እንደ ልጃቸው ቆጥረው ምክር የሚሰጧት በመንፈሳዊ ህይወት እንድጠነክር እንድበረታ የሚያደርጓት ነው። በአንድ ስልክ ሄሎ እንደዚህ አድርጌያለሁ፣ ሄሎ ራሴን ላጠፋ ነው፣ ከፍቶኛል፣ ምን ላድርግ እንደሚባለው አይደለም እንደናንተ። ስለዚህ ጥያቄሽ በደንብ የተመለሰ ይመስለኛል። አሁን ንስሐ አባት ጋር እንዳመች ደግመሽ። እሺ ትንሽ ጥያቄ ልጠይቅ እባክህን፣ ፍቀድልኝ። ትጠይቂያለሽ ግን ኢክራም እዚህ ላይ ራሱ ቶፒኩ ላይ ትንሽ ተመለሽና አላህ ሁሉን የልብ አዋቂ ከሆነ አንቺ ሳታቂ ሽንትሽ ልብስሽ ላይ ጠብ ስላለ ብቻ ሰላትሽን አለመቀበሉ እንዴት ነው ለአላህ ብቻ ነው የምነግረው ብለሽ ልትናገር የቻልሽው? ቢኮዝ አንቺ ሳታቂ ነው የሰራሽው። እኛ ጋር አሁን እግዚአብሔር እንደሱ አይደለም የሚያዩ ይላል አንደኛ ሳሙኤል ላይ እግዚአብሔር የልብን አዋቂ ነው ይላል። የልብን ያውቃል። አላህ ግን ሳታቂ ለሰራሽው ነገር ያንቺን የልብሽን ሳያቅ በመቃብር በመዶሻ ያስቀጠቀጥሻል። ይህንን ታዲያ እንዴት ነው አንቺ አላህን ለመንሽው አልለመንሽው ምን ትርጉም አለው? ሽንትሽ ሳታቂው ልብስሽን ከነካው እዚህ ላይ ምን ትያለሽ? ጥያቄ ልጠይቅ። ፈሱም እኮ ያው እኮ ነው። ፈሳውን አንኮንትሮል የሆነ ጋዝ ነው። ልክ እንደምንተነፍሰው ነው ፈስ። ኖ ከፈሱ ውጡና ማለት ነው። እስኪ ጥያቄ ልጠይቅ። ሌላ ቤት ኡስታዝ ሲገቡ ክርስቲያን ወገኖቻችን ሲገቡ ቅድሚያ እድል ይሰጧቸዋል። የፈለጋችሁን ጠይቁ ይሏቸዋል። የፈለጓችሁን ጠይቁ ይሏቸዋል። እናንተ ግን ታሽሟጥጣላችሁ፣ ትስቃላችሁ። አይ ኢክራም እስኪ የፈሱን የመጨረሻ እስኪ አንድ መልሽልንና ፈስ ሲፈስ አንድ ሰው ጣሆራ ነው የሚያደርገው እንጂ ጣሆራ አያደርግም። ውዱ ነው አይደለ ዋጅብ ያለበት ግዴታ which is የፈስ ስለፈሳ ብቻ ውዱ ነው እንጂ ማድረግ ያለበት ሽንት ቤት ገብቶ የመጸዳጃ ፓርቱን መታጠብ አይጠበቅበትም። ሶ የፈሳሽው በመጸዳጃ ፓርትሽ ከሆነ እግርሽን መታጠቡ ምንድነው ግንኙነቱ? ምንድነው ጥቅሙ? እጅሽን መታጠቡ የፈሳሽው እኮ በእጅሽ አይደለም። ይሄን እንዴት ታይዋለሽ? እስኪ ፕራይቬትን ትታጠባል። ታጠቡ እንጂ ወገን ምን ነው አሁን እዚህ ጋር አልጋችሁ ዝም ያላችሁ? እሺ በቃ ለለፍሽ የጠየኩሽ ግን ገብቶሻል። ውዱ በፕራይቬት ፓርቲሽን ታጠቢ ብሎ ያስገድድም እስልምና ለፈሱ ራሱ ያልኩሽ ነው። እጅሽን ነው ታጠቢ የሚለው እግርሽን ነው አፍንጫሽን ነው የማይገናኝ ነገር ማለት ነው። ጥያቄ ልጠይቅ ነው። ፈን ፈሱን ተውትን እና ይዝም ብለው ነው ታያቸው። ሰው ቢፈሳው በእግሩና በእጁ ነው። ስለዚህ በሱን ከፈሳ እጅና እግሩን መታጠብ አለበት። ውሃ ደግሞ ጭንቅላቱን መቀባት አለበት። ሰው በእጁና በእግሩ አይፈሳም ያላችሁ ማን ነው? እንደ እስልምና። እሺ እፎይ አሁን ጥያቄ አለኝ። አሁን ክርስቲያን ወገኖቻችንን ይህን ከመጥፎ ነገር አትየው። ክርስቲያን ወገኖቻችንን ከሆነ ኡስታዝ ቤት ሲገቡ እድል ይሰጧቸዋል። አሁን ሌላ ፖለቲካ እድል ይሰጧቸዋል። ፖለቲካውን ተይና ምንድነው ቀጥይ ተባልሽ ጥያቄሽን ጠይቀሽ እኮ ነው እስካሁን ስናብራራ ስለሆነሽማጣላችሁ። አዎ ጥያቄውን ብቻ ወደ ጥያቄው ብቻ ግቢ ነው ማለት ሰው ፍሪ ነው ማድረግ ያለባችሁ። ትንሽ ያልሽ አዳምጪ። ንስሐ አባት ላይ እኮ ጥያቄ ጠይቀሽ እኮ ነው ምላሽ የሰጠንሽ። ንስሐ አባትን እንትን እላለሁ ብለሽ ስናብራራ የቆየ ነው። ፈተዋሽንም ያመጣ ነው። ንስሐ አባትን አንስተሽ ነው እኮ አንቺ ለአባቶች እንደዚህ ሄዳችሁ እንደዚህ ታደርጋላችሁ ምናምን ብለሽ ማለት ነው። ራሱ ጥያቄ ካልሆነ ሆኖብሽ እኮ ጥያቄ ጠይቀሽ ነው። ኦኬ አሁን ጥያቄው ምንድነው? አንድ ሰው የነብያትን አምላክ አምልኩ ይላል ሙስሊም። ወደ ኦርቶዶክስ ስመጣ ግን ገብርኤልን
ምናምን ማርያም ደግሞ ሁለቱም ነው ተገንተዋል። እነ ማርያም ማለት ነው። ማን አረንጓዴ ልብስ የለበሰ ይሁናት ወይስ ልጅ አቀፈችው ናት? ማርያም ከኔ በላይ ያለችው ናት ማርያም ወይስ ሌላ ሰማያዊት የለበሰችው ማርያም ናት? ማልቀስ ይሻላል አለ። ይሻላል። እንዴት ይሻላል? ፎቶ አይምና ኤንኤስ ወደ መጀመሪያው ልመለስና እስልምና የነቢያትን አምላክ አምልኩ ይላል አልሽ አይደለ? ክርስትናው ደግሞ ምንድነው? ገብርኤል ማርያምን ይላል። አዎ ሙስሊም ቀጥታ ጥያቄ ስትጠይቀው ፈጣሪን አምልክ፣ የነቢያትን አምላክ አምልክ ፈቀጥ አራት ነጥብ ይመልሳል። አሁን ምንድነው ወደዚህ ስመጣ ገብርኤል በቃ የሚምሉበት ብዛቱ ማንኛው ነው አምላክ ነው? አሁን ጥያቄው አንድ መልስ ብቻ። ይሄ መልስ ሳይገባን እኮ ልንሞት እኮ ነው። ኦኬ ስለዚህ ሙሐመድ ተሳስቶ ነበረ። ሱራ 4 136 ላይ በነቢያትም እመኑ ያለው በነቢያት አታምኑም ለካ ነው። ማስረጃ ክፈትላት። ሱራ 4 136 ጥያቄውን አልመለስኩም። ማርያም ማንኛይቱ ናት እያልኩ ነበረ። እመልስልሻለሁ። አብዶ ሚዛን ቀጫጫ ነው ለእኔ አይታየኝም። አንቦ እናንተ ያመናችሁ ሆይ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረደው መጽሐፍ በዚያም ከበፊቱ ባወረደው መጽሐፍ እመኑ። በአላህና በመላእክቶቹም በመጨረሻው ቀን የካደ ሰው ከእውነት የራቀ መሳሳትን በእርግጥ ተሳሳተ። በማን እመኑ ይላል እህታችን? በመላእክቱ እመኑ ይላል። አንቺ ደግሞ በገብርኤል ምናምን ታምናላችሁ እናንተ እያልሽን ነው። ቁርአንሽ ተሳስቶ ነው በመላእክቶችም እመኑ የሚልሽ? በመላእክቶች እመኑ ያለው አሁን ምሳሌ ጅብሪል አለይሂ ሰላም። ምንም ምሳሌ አታምጪ። የምንም ምሳሌ ያስፈልጋል? በምሳሌ ነው እና ታዲያ በቁር ለህር ነው እንዴ? በዝርዝር ነው ማስረዳት። አታስረጂም። እኔ ጋር ሳታስረጂ ነው እኛ ጋር ስትመጡ በአምላክ እመኑ እንላለን። እናንተ ጋር በገብርኤል እመኑ፣ በማርያም እመኑ ምናምን ትላላችሁ አልሽ። ቁርአንሽ ጋር ስንመጣ ግን በመላእክቶቹም እመኑ፣ በአንድ መላእክት ብቻ ሳይሆን በመላእክቱም እመኑ። ከመላእክት ውስጥ አንዱ ገብርኤል መልአክ ነው ብለሽ ታምኛለሽ መሰለኝ። በመልአክ እመኚ ይልሻል ቁርአንሽ። አንቺ ታምኛለሽ አታምኝም? በገብርኤል አላለም። በመላእክቱ አታምኝም? በአላህ ነው የማምነው። የምን ገብርኤል? በመላእክቱ አታምኝም? ገብርኤል እኮ የአላህ ባሪያ እኮ መልእክተኛ። አታምኝም? ታምኛለሽ? በመላእክቱ ታምኛለሽ አታምኝም? በመላእክት ማምነው ቁርአን ባወረደው ቁርአን ማን እንዳወረደ መኑ ነው እንጂ ያለው በመላእክት መኑ አላለም። አይ በመጽሐፍቶቹም በነቢያቶቹም በመላእክቱም እመኑ ይላል። ታምኛለሽ አታምኝባቸውም? እመኑ ያለው ቁርአን አላህ እንዳወረደልን እመኑ ብሏል። አልጠየኩሽም እኔ። ታምኛለሽ አታምኝም? በምንድን ነው ማምነው? በአላህ ነው ማምነው። ስለዚህ አትክጃቸዋለሽ ማለት ነው። የካደ ሰው ደግሞ በእርግጥ ተሳሳተ ይላል። ነው አንተ እኮ ስላልገባህ እኮ ነው። በደንብ ገብቶኛል። መጽሐፍሽ እመኝባቸው ይላል፣ አላምንባቸውም ብለሻል። ጅብሪል አላህ ልኮታል አይደለ? ለመርየም ልኮታል። ወንድ ልጅ ትወልጃለሽ ስሙ ኢሳ ይባላል ብሏል። ያንን ነው መኑ ያለው። መኑ ያላንን ኖ በሁሉም እንድታምኚ በመልእክተኞቹም በተላከው መጽሐፍ እመኑ። በመላእክቱም በመጽሐፍቱም በመልእክት ማስረጃ እመኑ የሚለው ምንድን ነው? ሲው አይታይሽም? በደንብ አግሏላት። ይኸው በመጽሐፉ እመኑ ያለው በመጽሐፍ እኮ በቁርአን አታምንም እንደ በቁርአን አላህ ባወረደው ቃላት አታምንም? እሺ በመላእክት ውስጥ ታምኛለሽ? በመላእክት ውስጥ አላህ በላከው ታምኛለሽ? እኔ በአላህ ነው የማምነው።
እናመሰግናለን። ሙሐመድና አላህ በመላእክቱም እንዲታመኑ አዘዋል። አንቺ አታምኝባቸውም። እናመሰግናለን። ኤነስ ሜት አድርጊ አንዴ። አላዘዘም። ዒሳ ዓለይሂ ሰላም የኔንም የእናንተን አምላክ ተገዙ ነው ያለው። እኛ የአላህ ተገዥ ነን። እሺ የመላእክት ቆይ የነቢያት ሃይማኖት ነው እስልምና ብለሻል አይደል? እንደዛ ስትይ የሰማሁሽ መሰለኝ። ሶስት ሰው እንድናመልክ አታድርጉ። ቆይ ነቢያት የሚያመልኩት አምላክ ጭንቅላት አለ የለውም? አላውቅም። ባትስ አለ የለውም? አላህ እግዚአብሔር እጅ አለው የለውም? የጠየኩሽን መልሺ። ባት አለው የለውም? የነቢያቷ የምታመልኪው አይኖች አለው። መጽሐፍ ቅዱስ ላይ እያነበብን እኮ ነው። እግዚአብሔር እጆች አሉት። ለምን ብሽሽቅ ምን ያደርግልሃል? ብሽሽቅ አይደለም። ጣልቃ ትግባለህ ደግመህ። አየሽ የነቢያት አምላክ ነው ካልሽ በኋላ ያ የነቢያቱ አምላክ ያልሽው ጭንቅላት አለው የለውም ስልሽ አናቅም። ስለዚህ አንቺ አምላክ የነቢያት አስተምሯል ሲገለጥ ነው ያዳዳ ነቢያቶቹ ገና እንደገና እንደ አዲስ መጥተው ሲገልጹላቸው ነውና ነቢያት አምላክ ምትነግሩ። እሺ ፎይ እግዚአብሔር ምን ይመስል ነበረ? ተገልጿል አልተገለጸም? እግዚአብሔር ምን ይመስል ነበረ? አሁን እኔ የጠየኩሽ እኮ ምን ይመስላል መልኩ አይደለም የጠየኩሽ። እህታችን ምን ይመስላል ብዬ አይደለም የጠየኩሽ እኮ ብዙ ጥያቄ ጠየቅኝ መለስኩልህ። አንተ ግን እኔ አንዱንም አልመለስኩም። እግዚአብሔር ተገልጿል ወይ? ምን ይመስል ነበረ? በስጋ የተገለጠ አለ ቃል፣ እሱ በስጋ ተገልጧል። እርሱም የአብ የባህሪ ቃሉ የባህሪ እጅ ብለሽ ስላነሳሽ የባህሪ ክንዱ እሱ በስጋ ተገልጧል። የአብ እጅ፣ የአብ ቀኝ እጁ፣ የአብ ኃይሉ፣ የአብ ቃሉ ልጁ እርሱ በስጋ ተገልጧል። ምእመኖች ሆይ ሁሉም በአላህ በመላእክቱም በመጽሐፍቱም በመልእክተኞቹም ከመልእክተኞቹ በአንድም መካከል አንለይም እመኑ ወይም አመኑ። በአንዱም ሳትለይ እንድታምኚ ታዘሻል። አንቺ ግን የለየሽ ነው። ጥሩ ነው። ስለዚህ እኛ የነቢያት አስተምሮን እንከተላለን። በነቢያትና በሐዋርያት ላይ የተመሰረትን ስለሆንን ማለት ነው። አልተገለጠም የሚባል የለም። ነቢያቶች ክንድህን ላክ፣ ውረድ፣ ተወለድ ሲሉ ትንቢት ሲናገሩ ቆዩ። እርሱ ቃል በስጋ ተገለጠ። አልመለስክልኝም እኮ እግዚአብሔር ማንን ይመስላል? ፈቀጥ እሺ፣ አንድ ማንን ይመስላል እግዚአብሔር እያለች የእሷ ፈጣሪ አምሳያ ስላለው የእኛን ልታመሳስለው እየሞከረች ነው። እህታችን እንዴት እንደማስረዳሽ አላውቅም። ሜይ ቢ አንድ ያልተግባባ ነው ነገር አለ። እያወራን ያለ ነው ስለ እግዚአብሔር ነው። እሷ ደግሞ እየጠየቀችኝ ያለችው ማንን ይመስላል እያለች ነው። ስለዚህ እግዚአብሔር እኛ አምሳያ ያለው ብለን አናምንም። አምሳያ ያለውን አንቺ እናንተ ጋር ፈልጉት። አልተገለጸም፣ እግዚአብሔር አልተገለጸም። ሀይ ጤናም የላት እንደ ልጅቷ አምሳያ የለውም እሱ። አዳምጪ እሺ። ትንቢተ ኢሳያስ ምዕራፍ 46 አንዴ ክፈትልኝ። እንትና ይሄ ምንድን ነው እሱ የሚለጠፈው እንደ ዳይፐር 46:5 አንዴ ክፈትልኝ። በግዴታ ከፍጡራን ጋር ፈጣሪ ካልተመሳሰለ እያለችን ነው። ስለዚህ በግድ መመሳሰል አለበት። እኛማ አልተገለጸም። ስሙ በቁርአን ላይ ተጻፈ እንጂ አልተገለጸም ነው ያለው። ያለመገለጽና መመሳሰል ልዩነቶች አሉት። እህቴ መጽሐፍ ቅዱስ እንዲህ ይላል፣ በማን ትመስሉኛላችሁ? ከማን ጋር ታስተያዩኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያያላችሁ ይላል። እግዚአብሔር ከማንም ጋር አይመሳሰልም፣ በማንም አይመሰልም። አምሳያ ካለው ቢጤ ያለው ማለት ነው። ቢጤ ያለው ደግሞ ፍጡር ነው እንጂ ፈጣሪ ሊሆን አይችልም። ፈጣሪን የሚመስል ከፈጣሪ አቻ የሆነ ነገር ካለ እሱ
ሌላ ፈጣሪ አለ ማለት ነው። እንደዛ ከሆነ ደግሞ ምንድን ነው ማለት ነው? ፍጡር ነው ያን አካል ማለት ነው። አምሳያ ካለው ምን ሆነች ነው እህታችን? ፈጣሪ አምሳያ የለውም፣ ቢጤ የለውም። ምንድን ነው እሱ? ጡብ አሉ። ቢጤ የለውም፣ አምሳያ የለውም። የእናንተ አምሳያ ስላለው ነው። እጅ አለው፣ እኔም እጅ አለኝ። ግራና ቀኝ አለው፣ እኔም ግራና ቀኝ አለኝ። ተረከዛ ባት አለው፣ ባት አለኝ። እግር አለው፣ እግር አለኝ። የእናንተ አምሳያ ያለው ፍጡር ነው። የእኛ አምላክ በማንም አይመሰልም፣ በማንም አይመሳሰልም። ዛሴት አላችሁ ወገን ፎይ ሀሳብ ትንሽ ልስጥ፣ ምናልባት እዚች ጋር ከተፈቀደ። ኦኬ አይ ቲንክ ነገ የማይሰማው እሺ፣ ይቅርታ ተቋርጫለሁ። ሰማለሁ። ኦኬ ያ ይላሉ፣ ግን የነቢያት ሃይማኖት ምን እንደሆነ አያውቁም፣ ወይም ደግሞ የተማሩት ነገር የለም። ያው ቁርአን ላይ የነቢያት ሃይማኖት ስለሚላቸው አክቹዋሊ ግን ነቢያት ምንድን ነው የሚያመልኩት፣ ማን ነው ሲገዙ የነበረው የሚለውን ማስረጃ ያመጡ ቁርአን ላይ ካለው በስተቀር ማለት ነው። እና የነቢያትን አምላክ አምልኩ እንላለን አለች። እንግዲህ የነቢያት አምላክ እሱ መንፈስ ነው፣ ልጅ ያለው ነው። ይሄን ከተቀበሉ ዌልካም እንላቸዋለን። መንፈስ የሆነውን የባህሪ ልጅ ያለው ኃይሉ ክንዱ የተባለው ጥበቡ የተባለውን ክርስቶስን ከተቀበሉ እንስማማለን ብዬ አስባለሁ። ከዛ ውጭ ግን ተረት ምንድነው? ይቅርታ ለቃሉ ተረት ስላልኳቸው አዲስ የሆነ እንግዲህ የሆነ ትምህርት ከሆነ ግን በሐዋርያትና በነቢያት መሰረት ላይ ያልተመሰረተ ትምህርት አይደለም። ነቢያት ከዛ በኋላ የመጡ አባቶችም ከዛ በኋላ የመጡም አንዳንድ ደጋጋ አባቶች እንኳን የሚያውቁት ትምህርት አይደለም፣ እንኳን የመጽሐፍ ቅዱስና የነቢያት ትምህርት ሊሆን ቀርቶ። ስለዚህ ዝም ብሎ ሲፎክሩ ስለምሰማ ነው ሁሉ ጊዜ የነቢያት ሃይማኖት ነው ይላሉ። ነቢያት ማንን ነው የሚያመልከው የሚሉን ማስረጃ የላቸው። ኢቭን ሲንግል ያለ ማለት ነበር። ቅድም ልጠይቃት ነበር ወርዳለች። በቃ ቴንኪው። ያ ወደ ቶፒኩ እንመለስና እንግዲህ ሽንት ነክቶሃል ብሎ በመቃብር ውስጥ የሚቀጠቅጥ አስተምሮ ነቢያቶች አላስተማሩም። እንደዛ አስተምረዋል ነቢያቶች ካሉ ውስጥ ማስረጃ ታመጣላችሁ። የመቃብር ቅጣት የሚባል አለ። በመቃብር ውስጥ በመዶሻ ትደበደባላችሁ ብለው ያስተማሩ ነቢያቶች አሉ። ከመሐመድ ውጭ ያስተማራሉ። አብዶ እንኳን ደህና መጣህ። ወይ ኔትወርክ ነቅሎኝ ነበር። አንደሽ ጥያቄ ነበረኝ። ኡፈይ ኦኬ፣ አሁን ህፃን ድምፅ አለ። አክረማ ህፃን እንትን በይ። አብዶ ኡፈይ አቤት አቤት፣ ጥያቄ ነበረኝ። ቆይሽ የመቃብር ቅጣትን ታምናለህ? ጥያቄ አስናግደኝ። መጀመሪያ የጠየቅኩ ቅድሚያ ቶፒኩ ላይ የመቃብር ቅጣትን ታምናለህ? ጥያቄን አስተናግደኝ፣ በኋላ ትጠይቀኛለህ። እሱ ቅድሚያ መልስ። የመቃብር ቅጣትን ታምናለህ? ጥያቄ አትቀበልም ነው? አልቀበልም። ቅድሚያ ትመልሳለህ፣ ከዛ በኋላ የምትጠይቀው። ቅድሚያ የተጠየቀውን ቶፒኩ ላይ መልስ። አምናለሁ። ኦኬ። የመቃብር ቅጣት መቼ ነው የተጀመረው መቀጣት? አሁን ጥያቄ አለኝ። ጥያቄውን መጀመሪያ ጥያቄን ተቀበለኝ። ቅድሚያ ቶፒኩን እሺ ለምን አትልም? ጥያቄውን ለምንድን ነው እሺ የማትለው? ኡፈ በቃ ቶፒኩ ላይ አሁን እስካሁን ስንቀበል ቆየን እኮ። እንግዲህ ሽንት ነክቷቸዋል፣ እንደዚህ አድርጋቸዋል። ፕሊስ አትረብሽ። አረብሽ አብዶ፣ አረብሽ አብዶ። ቅድሚያ ኧረ ጥያቄ እኔ ልቀጥል። ወይ ቶፒኩ ላይ አሁን እኔ ለጨርስ። ቶፒኩ ላይ ቅድሚያ አውራ። ጥያቄ ለምንድን ነው የምትቀበለው? መልስ የለውም ነው ለምትጠየቀው ጥያቄ?
ቶፒኩ ላይ ቅድሚያ መልስ ቢኖር አየር ባየር ጠይቅል ነበር። እኛ ኡስታዞች ትጠይቃለህ ተባልክ እኮ ቀድመህ ደጋግመህ ስር ደርድሽ ስለነበረ ነው። አሁን ትመልሳለህ። ጥያቄ ነው የሚጠይቁ ጥያቄ ነው የሚቀበሉ በኋላ ተባልክ። አብዱ አሊ እንግላንድ አብዱ አሊ አብዱ አሊ መቼ ነው እሱ የመጣው? እኔ ልቀጥል? እኔ ላውራ? ወደ ቶፒካችን ተመለስን። ወጣሽ እኮ እያወራ ይቅርታ፣ እንትን ዋይፋይ የለኝም ነበር። እሺ ቀጥይ፣ ምንድን ነው? ኦኬ ቴንክ ዩ። ምንድን ነው ጥያቄ? የማርያም ፎቶ አሁን ሁለት ሆኗል። ማንኛው ነው? ከዛ ቀጥሎ ደግሞ ጥያቄ ኦኬ ሚውት አድርጉልኝ፣ ድምጽ ያስተጋባል። ኦኬ እና ደግሞ ምንድን ነው ይህን እንኳን መልሰው የሚሆናል፣ ግን ያው ጥያቄውን ላቅርብልህ። ምንድን ነው እንግዲህ የማርያም ወይም የመርየም የእናታችን የመርየም ስም በቁርአን ላይ 30 ጁዝ ቁርአን ላይ ስሟ ንጹህ እንደሆነ ተጠቅሷል። እሺ እስማለሁ ሰማችሁ? አዎ። እና በእኛ ስሟ ነው እንጂ የተጠቀሰው ፎቶ የላትም። በእናንተ ግን በጣም ብዙ ፎቶ አላት። ማን ነበር ያነሳት? አንዱ ጥያቄ ይሄ ነው። ፎቶ ማን ነበር ያነሳት? ሁለተኛው ጥያቄ አሁን ጎግል ላይ ሰርች ስናደርግ እንዳለ የተለያየ ሀገር ምሳሌ የህንድ ሌላ ነው፣ የነጮቹ ሌላ ነው፣ የኢትዮጵያ እናንተ ደግሞ ሌላ ነው። ለምን ተለያየ ነው ጥያቄ። ከዚያ ቀጥሎ ደግሞ ሁለት ሆነ ፎቶ አሁን በኢትዮጵያ ኢትዮጵያዊ ሁና የኢትዮጵያዊ ካርቸር ኑሯትኝ ወይ የእናንተ ካርቸር ኑሯት ከዛ ሁለት ሆነ ፎቶዋ ማለት ነው። ማንኛይቱ ነች? ወይስ ማን ነው ፎቶ ያነሳት? ኦኬ ያን ጨርስ። ሌላ ጥያቄ አለኝ። መልካም እሺ። መቼም ሌላ ጥያቄ አታመጣብኝም። ይሄን ብቻ መልስ። ፎቶ የሚለውን ኬት አመጣሽው? ኖ አሁን የህንዶቹ ሌላ ነው የሚሆነው፣ ስላሴ ምናምን የሚባሉ ሌላ። እነዚያ ደግሞ ቆንጆ ቆንጆ ናቸው፣ አበባ አላቸው ምናምን። ፕሊዝ ፎቶ የሚል ኬት አመጣሽ? አልገባኝም። ምን ማለት ነው? አይ እኛ ለምስኪው እኛ የማርያም ፎቶ አማርኛ አይደል እንዴ? ፎቶ እኮ ነው እያልኳል። እስቲል እየሳቀች ነው። ሶሪ እንዴ አሁንም እየሳቀች ነው እኮ። አሁንም እየሳቀች ነው። አክረም እየሳቁ አይደለም ኖ እና ልታስቀስፉን ነው እኮ ነው ሁላ ፎቶ ደርድራል። እኛ አይ አሁንም ትስቂያለሽ እንደ ጅል ማለት ነው። እንደምትቀሰፊ አሁን አሳይሻለሁ። እኔ እንደምትቀሰፊ አሳይሻለሁ። ግን እኛ የማርያም እባክህ መልሱ ሳይመለስልና እድሜያችን ሄደ እኮ። ፎቶ የሚል ኬት አመጣሽ? እኛ ፎቶ አነሷት ተነሳሽ ፎቶ የሚል የለንም እኮ አስተምሮ የለንም። ኬት አመጣሹ? ማለት እየሰገዳችሁ አይደል እንደ ፊልም ፎቶና ስዕል ልዩነቱን እስቲ ንገሪኝ። ሶሪ ቃላት ተሳስቼ ከሆነ አላውቅም። ፎቶ ነው እኔ ያልኩት፣ ስዕል ነው እንደሚባለው። ፎቶ የሚል ኬት አመጣሹ? ኬት አመጣሹ? ፎቶ ወላሂ አላውቅም፣ ወላሂ አላውቅም። ስለማላውቅ ነው ወላሂ፣ ጭራሽ አላውቅም። ታዲያ ለምን መስኪው ካላወቅሽ ደግሞ መርሱን ስለማመድ ሰው ስለማቅ ነው። አይ አሁንም እንደ ጅል እየሳቀች ነው። ምንድን ነው የሚያስቅሽ? ኧረ እባክህ መርሱን መልስልኝ። እየሳቅኩ አይደለም። ለምን ካርቸሩ ለምን ተለያየ? ቆይ ፎቶ አነሱ የሚል ኬት አመጣሽ? ቅድሚያ ፎቶ አንስታችኋል ያልሽውን ኬት አመጣሽው? አርሚ ስልሽ ፖስትን እየሳቅሽ ነው።
ኖ በጣም ሶሪ ይቅርታ። በቃ ይፎይ አሁን ምንድነው የተለያየ ሀገር እንትኑ ስዕሉ ይለያያል። አንደኛው እሱ ነው። ሁለተኛው ደግሞ ምንድነው ማነው ፎቶ ያነሳቸው ነው። አልቋል ጥያቄ። ሲስተር ለምንድን ነው የምትደግሚው? ፎቶኛ ብለን አናምንም። ፎቶ አነሳቸው የሚባል አስተምሮ የለንም። ሶሪ ይቅርታ። ስዕል አልኩኝ እኮ አሁን መልስ ዝም ብለህ እንትን አትበለኝ፣ አታምታታኝ እኮ እየተሳሳትሽ እኮ ነው። ይቅርታ ተጠቅሞ ስለማላውቅ ይቅርታ አልኩኝ። እንደዛ ማለት እንደነበርብኝ ነው የማውቀው። ስለዚህ አትሊስት ስዕልና ፎቶ ለያ መሰረታዊ ነገር እንኳን ለይሄንን። ኤኒዌይስ ሶሪ። አሁን ወደ ጥያቄ ልዩነቶቹን አየሻቸው? ከላይ የተጻፉ ስዕልና ምስል ልዩ የኡማዎች ምንድን ነው የምትጽፈው? ለዩ የኡማዎች ያስተምራቸው እስኪ ትንሽ ኮርስ ስጣት። ባይዘው በመጽሐፍ ቅዱስ በየትኛውም ቦታ ስዕል አትሳል የሚል የለም። ማንም ከየትኛው ቤተ እምነት ማምጣት አይችልም። ይሄንን አትቅረጹ ነው የሚለውም ያው ምስልን ነው። ምስል ያው ባይዘው ይላችሁ አትቅረጹ አይታችኋል። ለምሳሌ ፎይን ፊት ለፊታችሁ ታይታላችሁ አይደል? እሱን አምጥታችሁ አትቅረጹት ነው። አይታችኋል? አትቅረጹት ነው እንጂ ስዕል አትሳሉ፣ በእጃችሁ አትሳሉ፣ ጥበብን አትጣበቡ አይልም። አትቅረጹ ነው። ምንድነው ጥያቄ? አይ ቲንክ ማን አይቷቸው ሰዓላቸው ነገር ነው። ሁለት ሆነዋል ኢትዮጵያ ውስጥ የሚል ነው ጥያቄዋ። እስቲ ሁለቱን አሳይን እስቲ ቅድሚያ፣ ከዛ ምላሽ ለመስጠት። ፎቶ እንዳልሆነ ተግባባን፣ ምስል ነው። ስዕል ከሆነ እሱን ተስማማን። ሁለት ናቸው ያልሻቸውን አሳይን እስቲ፣ ሁለት የተለያዩ እንደሆኑ። አንድ ስዕል ለምሳሌ በተለያየ መልኩ እንዲቻል እንደሚችል ግን መዘንጋት የለም። ቃል ስጋ ሆነ የምትለው ልጅ ያረገችውና ከዚያ ሰማይ አይነት ልብስ የለበሰ አይነት ናት። ሶሪ ለቃላቱ ሶሪ። ልብሱ ነው ሰማያዊ እና እንትን ሲሆን ልዩነቱ መጥቶብሽ ነው የልብሱ። እኔ ለምሳሌ አንድ ሰው ልጅ ያላቀፈቻለች እቺ ልጅ ያቀፈች ናት። እሺ ማለት መልስልኝ። አሁን በጣም እየቆየን ነው እኮ። አሳይኛ። ሌላኛው የተለያዩ ናቸው ስላልሽ አሳይ። የማንን ስዕል እያወራሽ ነው? እኮ ማዕት ነው ግን እኔ ማዕት መሆኑ እኮ አሳይ። ህፃን ልጅ ሳይሆን አይ ሶሪ በቃ መልሱን አመልሰው እኮ አምጪ። መረጃውን አሳየን። ቃል ስጋ ሆነ የምትለው ልጅ አረገችው ናት አንዷ። ከልጅ አቀፈች። ከዛ ደግሞ ሌላለች። ሌላኛዋ ምንድን ነች? ኪዳነ ምህረት። ቆይ ማን ጠየቀህ አንተ? እና ምንድን ነው ሌላኛው? መልሱን በጊዜው መልሳ። ቀላል እኮ ነው። መልስ ካለው ቆይ አፍጥነው አለ። ኪዳነ ምህረትና ማርያም አንድ ናቸው? ኔቨር አንድ ናቸው ምናምን አላልኩም እኮ። እሷ ለማታ ፈለገች። እሱ ከሆነ ብዬ ነው የጠየቅሽው። ኪዳነ ምህረትን ነው ወይንስ ማርያምን ነው? እኔ አንድ አይነት ተመሳሳይ መልክ ነው ያላቸው። እንግዲህ አላቅም። ማንኛውን ነው የጠየቅሽው? ቃል ደግሞ ጤነኛ አይደለም። ማን አዘዘ? ማንኛውን ነው የጠየቅሽው አንቺ? ወይኔ እፎይ መልሱን አመልስም። ያውቀዋል እኮ ምን አስጨነቀህ? እንደው ጭጭ ሆንክ ሰውዬ። እንደው በቃ አንተ እኮ አዳምጪ። እሺ ምንድነው ችግር የመጣብሽ? ልዩነቱ ምንድነው? ምስሉ ላይ ችግር የመጣብሽ አንደኛው ጋር ልጅ አቅፋ፣ አንደኛው ጋር ልጅ ሳታቅፍ። አዎ ችግር አልመጣም። ግን አንድ ሰው በቃ ሃይማኖትን ማወቅ ይፈልጋል። ምን ችግር አለው? ኦኬ አልፈዋለሁ። ችግር የለውም። አንተ ይሄን ስለማመልሰው ወደ ሁለተኛው ሄዳለሁ።
ወደ ሁለተኛው እሄዳለሁ። ኦኬ አክረም፣ ልዩነቱ አንደኛው ልጅ ማቀፏ አንደኛው ልጅ አለመኖር ነው ያስጨነቀሽ? ያስጨነቀሽ ሳይሆን የተለያየ ሀገርም የተለያየ ሆነ፣ በኢትዮጵያም ሁለት ሆነች። የኢትዮጵያውን ችግር የለውም። እኛ ያው ስዕል ብዙ ስለሚኖራችሁ ምንም አይደንቀንም። ግን ሁለት መሆናቸውን በቅርቡ ነው ያወቁት። ድንጋይ ስላለሽ አትቸኩይ። ጥያቄሽ እዚህ ላይ ምንድን ነው ነው? አንደኛው ጋር ልጅ ይዛለች፣ አንደኛው ጋር ልጅ አለመያዟ ነው ወይ ችግር የሆነብሽ? የተለያዩ ነች እንድትይ ያደረገሽ ምኑ ነው? በቀላሉ ሴሉን ማን ነው ሳለው ነው አለችው። ሴሉን ማን ነው ሳለው? ታስፈልገዋል። ሴሉን ማን ነው ሳለው? ምን ትእዛዝ አለ? መልስ በጊዜው። አይመልስም። አሁን ግማሽ ሰዓት ሆነ በቃ የተጨቃጨቁት። አዳምጪ። ስዕላት ምንድነው? እሱ በቤተክርስቲያናችን ውስጥ ትውፊት አለው። የማርያምን ቅዱስ ሉቃስ እንደሳላት ይታመናል ማለት ነው። ቅዱስ ሉቃስ ደግሞ ወንጌል የጻፈ ነው። ስለዚህ ከማርያም ጋርም የነበረ ነው። ከዛ በኋላ ግን በዛ መሰረት ይሳላል። ይሄ ማተር የሚያደርግ አይደለም። ይህንኛው ያየሽው ቃል ኪዳን የተገባላት ኪዳነ ምሕረት በሚለው ነው። ያንኛው ደግሞ ልጇን አቅፋ ነው። አሁን አንቺ ጥያቄሽ ሁለቱ የተለያየ ነው ያልሽበት መሰረታዊ ነገር ምንድን ነው? ልጅ መታቀፏና ለመታቀፏ ልዩ እንዲሆን ምን ያደርገዋል ብለሽ ያመጣሽው አርጉመንት ከምን አንጻር ነው? እኔን ለምሳሌ አንድ ሰው ቁጭ ብዬ ቢስለኝ ቆሜ ቢስለኝ እኔ ሁለት ሆንኩ ማለት ነው ወይ ነው? ወይንም ደግሞ እኔ የተለየው ነኝ ማለት ነው ወይ? የዚያን እንግዲህ እኛ ስማቸው የነቢያትም ሆነ የማርያም በቁርአን ላይ ወይም በመጽሐፍ ቅዱስ ላይ ነው የምናነበው። በፎቶ ማን አነሳቸው ነው? ለምን ቃል በቃል አራነጥ በግታህ አታልፍም? የመሐመድ ተረተረ ጭንቅላትሽ እንደፍኖት ካልሆነ በስተቀር የኢብራሂም እና የእስማኤል ምስል ራሱ መካ ውስጥ ነበረ። አይምን ካባ ውስጥ ነበር። መሐመድ አስወጥቶታል። ማን ስሎት ነው ካባ ውስጥ የኢብራሂምንና የእስማኤልን ምስል ያገኘው መሐመድ? ኢብራሂምና እስማኤል ማለት ከሙሳ በፊት የሺህ ዓመታት ስዕል ኬት መጣ ካባ ውስጥ? ማን ስሎት ነው መሐመድ ይሄ የኢብራሂምና የእስማኤል ፎቶ ምስል ነው ብሎ ያለው? ፎቶ ትላለች ስቲል ፎቶ አይደለም እያልናት ማለት ነው። አንቺ ሁለት ናቸው ፕሊስ ተረጋጊ። ቆይ ሁለት ናቸው ጭንቅላትሽና ለመጠቀም ከሞከርሽ ከስር ሆነሽ በቃ ተማሪ። አንድ ስዕል ሁለት ናቸው እንድትይ ያደረገሽ ምንድን ነው መሰረታዊ ነገር ስትባይ? እሱን ካላወቅሽ አስቸጋሪ ነው። እንትን ምስል በኛ የለም ምናምን እያለች ነበረ ደግሞ እና አይ ቲንክ በእስልምና እንደዛ ይባላል። ጅብሪልም አንድ ጊዜ መሐመድ ጋር ሲመጣ ፎቶና ውሻ አለ ብሎ ነበር የሸሸው። ነገር ግን እዛው ሳሂህ ቡኻሪ 3895 ላይ ትንሿ ሚስቱን አይሻን ፒክቸሯን ይላል ምስሏን በሐር ጨርቅ ሽልከን ጨርቅ ላይ ምስሏን አምጥቶ በህልሙ እያሳየው ነበረ። እንግዲህ ጅብሪል ፎቶ ባለበት ቦታ አይገኝም እየተባለ ግን ፎቶ ይዞ ሲመጣ ነበረ፣ ስዕል ይዞ ሲመጣ ነበረ። ያንን ስዕል ማን ስሎት ነው? ጅብሪል ስሎት ነው ይዞት የመጣው። ጅብሪልስ እናንተ በእኛ ስዕል የለም ካላችሁ፣ መላእክት ስዕል ያለበት ቦታ አይገኙም ካላችሁ እንዴት ስዕል ይዞ ይገኛል? ጅብሪል ሊገኝ ይቻለ? ሙስሊሞች የምትናገሩትና አስተምሮታችሁ ይለያያል። አይሻ ጋር አንዴ አይደለም ሁለቴ ሶስቴ ነው በሐር ጨርቅ ወላላ የተሳለበትን ጨርቅ ይናገራል። ሲልከን ጨርቅ ላይ ይሳላል ስሎ ይዞ መጥቶ ነበረ። ቀጥል ቪኪ። አይ ቲንክ ሚዩት ነህ። የመቃብር ውስጥ የተገኘው ፎቶቸው ይሄ ነው ምስላቸው። ሶሪ ጥያቄ አለ። ሚዩት ነህ ቪኪ። እንድትቀጥል ነበር እሱ ነው የካዕባውን እንድታነሱት ብዬ ነው በዛ። እሺ ክፋታው። እሺ እፎይ ለምን ሳቁ ላይ ትንሽ አትሄድበትም? በጣም ይቅርታ አድርግልኝና ስስቅ ነበር፣ በጣም ስስቅ ነበር ልጅቷና ሳቅ ያለ ልብ ይገላል። አትሪቢዩት ነው። ሳቅ ያለ ዘላለማዊ አትሪቢዩት ነውና ከዘላለም ጀምሮ ይስቃል፣ አሁንም ይስቃልና በአላህ ሳቅ ላይ ነው ስታላግጥ የነበረችው። ከሳቀች በስነ ስርዓት ማለት ስነ ስርዓቷን ጠብቃ መሳቅ አለባት። በሳቅ አላግጣለሁ ካለች በአላህ ባህሪ ላይ ነው የምታላግጠውና
አይልባችሁ ይፈነዳል እንዳስቁ ብሏል እኮ መሐመድ። ለዛ እኮ ነው አላህ ዘላለማዊ ሳቂታ ስለሆነ እነሱ በደንብ እንዳይስቁ ልባችሁ ይፈነዳል እንዳስቁ ብሎ ነበር። እሷ ዝም ብላ እየሳቀች ነው። ኤኒዌይስ ነብይሽን ታላቁ ሲራ ይጻፈልሽ ዘ ላይፍ ኦፍ ፕሮፌት መሐመድ እንደዚህ ይላል። ከፍ አድርገው። ካባ ሲገባ መሐመድ ያገኘው ምስል ነው። ይህም ምስል በምን አወቀው? ቁረሽ ሀድ ሰላምን ስንጠራ ቁረሽ ሀድ ፑት ፒክቸር ኢን ደ ካባ እኛ ኢሳ ዓለይሂ ሰላምን ስንጠራ በእናትሽ አዳምጪ ኢንክሉዲንግ ቱ ኦፍ ጂሰስ ሰን ኦፍ ሜሪ። ኧረ በእናትሽ አዳምጪ፣ እየተነበበልሽ ነው ምስሉ። ቆይ እስኪ ይህንን መሐመድ ያወጣውን ከካባ ውስጥ ምስል ቆይ ልነግርህ እኮ ጆሮሽ ውስጥ እኮ ሴጣን እየሸና ስለሆነ ነው እንደዚህ መታገስ ያቃተሽ። ተረጋጊ ተረጋጊ፣ ቆይ ተረጋጊ። ምንድን ነው ሴት ልትሄጂ ነው እኮ ይቺ ብቻ ነው። ይሄንን ምስል እንየው እስኪ ቅድሚያ ተረጋጊ። ነብይሽ ያገኘው ምስል ማን የሳለው ምስል ነው ያገኘው ካባ ውስጥ? ቆይ እኛ ኢሳ ዓለይሂ ልትሞት ነው እንደ ሌቷ ኢሳ ዓለይሂ ሰላም ስንጠራው ምንድነው ልሞይች ነው እንደ ጭንቅላት አልባ አካል እያመለክሽ። ተረጋጊ ቆይ እንዴ ደግሞ ስታወራ ለቃላት አላ ጭንቅላት የለውም ብላለች እኮ አላቅም ብላለች። ኢሳ ዓለይሂ ሰላም ተረጋጊና አዳምጪ። ልትታነቂ ነው እንዴ? ልሞች ነው እንዴ? ተረጋጊ። ስርዓት ልመጂ፣ ስርዓት ልመጂ፣ አትባልጊ። ቅድሚያ ላንብበው። ተረጋጊ። ምን አይነት ብልግና ነው? በጌታ ስም ነብይሽን መስየሽ ነው። እኔ ቆሻሻ አይደለሁም። ተረጋጊ። ወጣች። ኤኒዌይስ ኦኬ። ቁረሽ ሃድ ፑት ከሚለው ጀምረህ እሺ። ሃድ ፑት ፒክቸር ኢን ደ ካባ ኢንክሉዲንግ two of Jesus son of Mary and እንትን በለው ሜሪ and both of whom ምናምን ፒስ ኦፍ ምናምን ራሱ ፒስ የሚሰጥ ነው። ሰላም ያጣው መሐመድንም የማርያምንና የልጇን ፎቶ በካባ ውስጥ አድርገው ነበር ይላል። ማቁረሾች መሐመድ ከዛ ምን አደረገ? እንዲወጣ አደረገ። የማርያምንም የልጇንም ፎቶ እንዲወጣ አደረገ። ራይድ አሰሊን 1678 አንዴ ክፈተው። ይሄ የማርያም ፎቶ ነው፣ ምስል ነው። ይሄንኛው የልጇ የኢየሱስ ምስል ነው ብሎ መሐመድ በምን አወቀው? ስዕል ካሌለ በዛን ሰዓት። ኦራይት ፕሮፋይሏ እንዳለ ካያችሁ ምስል ነበረው፣ ፎቶ ነበረው፣ ምስሎች ነበሩ። ጋነም እንደምትገቢ ልጠቁምሽ በዚሁ። ራይድ አሰሊን 1670 ላይ እንደዚህ ይላል። I heard the messenger of Allah saying the picture of Yafa እንትን በለው። ለምን እንደዚህ የምታደርገው? ብዥ ለምን ታደርጋለህ? ተርጉም ወይምሽ የአላህ መልእክተኛ እንዲህ ሲሉ ሰምቻለሁ። ኢያፋ ወፎቹን በማስባረር መገመት፣ ጠንቋይነት፣ መሬት ላይ መስመር በማስመር በመስመሩም መተንበይ እና መርዶን ወይም መጥፎ ገጠመኞችን እንደ መጥፎ ምልክት መቁጠር፣ ጣዩረህ ሁሉም የጅብት የጣዖት አምልኮ ሪያድ አሳሊን 1678 ነበር። ኦኬ ኦኬ ትንሽ አስጠጋው። ብዥ አታድርገው። ራይድ አሰሊን 1678 the messenger of Allah said ያላ መልእክተኛ እንዲህ አለ those who draw pictures will be punished on the day of resurrection and it will be said to them breathe soil into what you have created ያላ መልእክተኛ እንደዚህ አለ ምስል የሚስሉ ሰዎች በቂያማ ቀን ወይም በትንሣኤ ቀን ይቀጣሉ። እናም እንዲህ ይባላሉ፣ ህይወት ስጡት፣ ነፍስ ስጡት እየተባሉ ይወገሯታል ይላል።
እህታችን አሁን ምስል አስቀምጣ ፕሮፋይሏን ምስል አድርጋ ነው የመጣችው። ከሚወገሩት አንዷ ነች። በቂያማ ቀን ምስል አድርጋ ምስል እዛ ነው የመጣችው። መላይክም አይጠጋትም፣ ጸሎቷንም አያቀርብላትም። ያው እንደ ነብዩዋ ማለት ነው። ነብዩ ብላ የምታምነው ቤት ውስጥ ምስል ታይቷል ብሎት ጅብሪል አልመጣ ብሎት ለ15 ቀን ያህል ርቆት ነበረ። ውሻ ባለበትና ምስል ባለበት ቤት መልአክ ስለማይገባ ፕሮፋይሏ ላይ ምስል ደቅ አድርጋ ምስል እናንተ አላችሁ ትለናለች። እኛ ምስል ተከልክለናል ብለን አናምንም። ምስል ካለ እንደዚህ ትወገራላችሁ ተብለን አናምንም። እናንተ ምስል ካለ እንትናችሁ ላይ መልአክ ስለማይቀርባችሁ ነው። ስለዚህ አጋንንት ተጠናውቶሻል ማለት ነው። በራስሽ አስተምሮ ፕሮፋይሏን ምስል አስቀምጣ እናንተ ጋር ምስል አለ። ምስል ያለው ምስል የሚያደርግ ልብሱ መጋረጃ ላይ እንኳን ምስል ተገኝቶ አስወጥቶ ሲያስጥላት ነበር አይሻን። ቤት ውስጥ ምስል መጣ አለ ስላለ ብቻ መልአክ አልመጣለኝ ብሎ ነበር። ስለዚህ በቂያማ ቀን ከምትወገሩት አንዱ ህይወት ስጡት ከምትባሉት አንዱ ናችሁ ማለት ነው። ምስል ይዛችሁ ምትዞሩት አሊያም እንደ ሳዳት ከማል ድምጻችሁን ቪዲዮአችሁን አጥፍታችሁ ድምጻችሁን ብቻ እያሰማችሁ ትኖራታላችሁ። እንደ ሳዳት ከማል አንዲት ፎቶ አለችሁ የምትዘዋዟ ባካችሁ ደብቁልኝ እያላችሁ ፎቶአችሁን ላለመወገር ላለመቀጥቀጥ ፎቶአችሁንም ምናችሁንም ደብቃችሁ በድምጽ ብቻ ትኖሯታላችሁ። ሳዳት ከማል ብቻ ነው ከዚህ ተጣጣችሁ የመታወቂያ ፎቶ አይቻልም። ምስል ስዕል ሳይም ተሳይም ነው የሚለው በሌላ ሀዲስ ሚሳለውም ሰውዬ ሰው ምንም አይነት ምስል እንዲኖራቸው አይገባም። ምክንያቱም ሩህ ዝሩበት ነፍስ አስገቡበት ተብላችሁ ትጠይቃላችሁ፣ ትቀጠቀጡበታላችሁ ብሎ ነው የሚያስቀምጠው። ሰው የቀበሌ መታወቂያ ራሱ ፓስፖርት ራሱ አንድ ጊዜ አብዳደር ነው። አዳምጥ እንጂ የቀበሌ መታወቂያ ፓስፖርት ራሱ ሊኖራቸው አይገባም። እንደ መሐመድ አስተምሮት ከሆነ ከመታወቂያና ከፓስፖርት ውጭ ነው የሚባለው። ዝም ብላችሁ ሳታውቁ መሐመድ ከመታወቂያና ከፓስፖርት ውጭ ብሎ ማስረጃ አንጣልኝ። መታወቂያ ይቻላል፣ የመታወቂያ ፎቶ ይቻላል ያለበትን አንድ ማስረጃ አስተኝ። አሁን የመጣሁት ለጥያቄ ነው ወንድሜ። ይቻላል ብለህ ስሞግት ነበር። ተረጋጋ። አንድ ማስረጃ አንጣ። መዳም በክርስቶስ ነው ብለህ በሙዝ ስታደርጋለህ ኦርቶዶክስ ማስረጃ አንጣ። ተው እንጂ ፎይ ማስረጃ አንጣ። መዳም በክርስቶስ ነው ብለህ ዛሬ በሙዝ በስራ ስር ትድናለህ ስትለኛ አይደል ኦርቶዶክስ የጠፋች? ጭንቅላት አልባ አካል እያመለክ ልድን ነው እንዴ ታዲያ? ሄድና ኃይሌን ብታመልክ ይሻላል። ቢያንስ ኃይሌ ጭንቅላት አለው፣ እግር ብቻ አይደለም፣ ምርዋጭ ብቻ ሳይሆን ጭንቅላትም አለው። አይ ተረጋጊ። አትሌቶቻችን ጭንቅላትም አላቸው፣ የተሟላ አካል አላቸው። ዝም ብሎ እድሜ ልኩን የሚሮጥን አካል እያመለካችሁ ቅድሚያ ይረጋጋስ፣ የሩጫውን ይጨርሳ የምታመልኩት ነገር። ስቆ ይጨርስ። እድሜ ልኩን እየሳቀ ከዛ እድሜ ልኩን የሚሮጥን እየተከተልክ ጭንቅላት ይኖረው አይኖረው ሳታቅ አታክ ለማድረግ አትሞክሩ። ነበር ነቢያት አስተምረው ነው ብለህ አምላክ ነቢያቶች ጭንቅላት አለው ብለው አስተምረዋል ወይንስ የለውም ብለው አናቅም። እና ምንድነው ነቢያታች ያስተማሩት? አንገት አለው ብለው ያስተምራሉ አላስተማሩም? አናቅም። ባት ግን አለው። እሱ ማን ነገረ? ሙሐመድ። ከዛ የነቢያት አስተምሮ ነው ትላለህ። ተረትባ የሚሆኑ ሰዎች። እሺ መሽቀጥ ቅድም ማለት ነው ቀብር ውስጥ ትቀጠቀጣላችሁ ያልከውን ነገር ማስረጃ ልታመጣልን ትችላለህ? የትኛው ነው? የቱ ቁርአን ነው እንደዛ የሚለው? የቱ ጋር ነው? ሐዲስ ደግሞ ቀብር ውስጥ የምንቀጠቀጠው ሐዲስ ትቀበያለሽ? የትኛው? ከነ ማስረጃ መምጣት አለበት። ማስረጃ አምጣልኝና እናሳይ። ቆየን እኮ ይኸው እናሳይሽ። ሽንትሽን ከነካሽ በመቃብር ውስጥ ከምትቀጠቀጭበት አንዱ ክፈትላት ወንድማችን። ሽንት ነጃሳ ስለሆነ ወዱ አርገህ ወዱን አሳድሰን መስገድ ነው እንጂ መቀጥቀጥ አይደለም። አምጣልኝ ማስረጃ። ይኸው ልናሳይሽ እኮ ነው። ቁርአን ቅዱስ ነው የምፈልገው። ሐዲስ አትቀበይም?
እቀበላለሁ። አሳይኛ እኮ ልንከፍትልሽ ነው። ቡልጉ አልመሪ ምን አንዴ ክፈትልን። 104 105 ምን የሚለው ነው? ምን የሚለው ሐዲስ ነው? አሳይ እኮ ልናሳይሽ ነው። ተረጋጊ። ኦኬ ቪኪ አለ ቪኪ ከሌለ ልክፈት። እሺ ክፈትልን። ይሄ ጤነኛ ማለት እንደ ገስ ላይ ቁጭ ብሎ ተኝቷል። እሺ ሙታል ማሊክ ልክፈተው ወይስ እንትን? አይ ከፍቶ ድንገት እያነሳሁት ነበር። ቻርጅ ዘግቶ እያነሳሁት ነበር። ኦኬ አናስገብቻለሁ። እና ሐዲስ ነው። ቡልጉ አልመሪም አንዴ ክፈተው። አልመራ 104 105 104 ይታይሻል። እህታችን ዩራኔሽን the main cause of punishment in the grave አማርኛ አድርግልኝ። ትርጉሙን እኔ ራሴ ማየት ፈልጋለሁ። ትርጉሙን አድርግላት። አረብኛና አማርኛ። እዚህ ጋር ይሄ አፕሊኬሽን የምንድን ነው? አፕሊኬሽን ይሄው ተከፈተ። ኮሜንት ስለ የተጻፈ ነው የሚመስለው። ያ አረብኛውን አድርግላት። አረብኛ ትችላለች እንደው ትቃር የተለያየ ቦታ እኮ ነው ያለው። እንዴት ነው ይሄ አፕሊኬሽኑ ራሱ ምንድን ነው? አማርኛ ይሆንልኛል። አማርኛ ይሆንልሽ እኮ ምን አይነት ክታብ ነው ይሄ? ቡልጉ አልመራም እሺ አንብቢ። አረብኛውን አንብቢ። ድምፅሽ አይሰማም። እሺ ቁርአኑን አነበብኩት። አማርኛ ትርጉሙን አሳይ። ተርጉሚልና ካነበብሽው አንቺ አሳይን ትርጉሙን አንተ ራስህ እንደዛ የሚለው ቦታ አሳይ። ያንቺን ትርጉም ነው የምፈልገው። አንቺ ቀጥይ። አማርኛውን ትርጉም አሳይኝ። ቀደም አንተ ራስህ ቁጭ ብለህ በሰልፍ ታወራውን የነበረ ቦታ አሳይ። ያው ሽንትን በአግባቡ አለማጽናት በመቃብር ውስጥ ለሚደርስ ቅጣት ዋነኛ ምክንያት ነው። እኮ የማያውቅ ሙስሊም የለም። ግን እንዴት አላወቅሽም? ይሄ እኮ በየመስጊዱ የሚነገር ትልቅ ሐዲስ ነው። ጣውራ ጥብቁ እየተባለ የመቃብር ቅጣት አለ ተብሎ ሁሌ የሚነገር ሐዲስ ነው። ከመንታሚትን ያዝ ይዞ መስገድ እና እስትንጃ ሳታረግ በስርዓት እስትንጃ ሳታረግ ነው ሰላት መስገድ ተቀባይነት የለውም እንጂ አብ ውስጥ ያስቀጣዋል አይደለም። እንግዲህ ሐዲስ ይችላል። አንቺ መሐመድ ተሳስቷል እያልሽን ነው። እናመሰግናለን። መሐመድ ተሳስቶ ነው በቃ አልተሳሳተም። ስለዚህ መቃብር ውስጥ እናንተ ያቀረባችሁት የእናንተ አፕሊኬሽን ትክክለኛው አይደለም። እሺ እንደዚህ በይኝ እስኪ ናይ ከፍ በይና ድምፅሽን ከፍ አድርጊና በመቃብር ውስጥ ቆይ ቁርአን ቅዱስ ላይ ሙኒ አንዴ እንዲህ በይ እስኪ በሽንት ምክንያት በመቃብር ውስጥ ቅጣት አለ ማለት በራሱ አጋንንታዊ ነው በይ እስኪ። እኔ እላለሁ ለምሳሌ ለምን እላለሁ? አንተ ለኔ አላህ ነህ ወይስ መልእክተኛ ነህ? አንተ የለም ብለሽ የለ ስለሌለ እናንተ ጋር ያስተምረው ስለሌለ እኔ ጋር ስለሌለ ለምሳሌ ሽንት ነክቶሃልና በመቃብር ውስጥ በመዶሻ ናት ይቀጠቀጣል የሚል ካለ እሱ ስተተኛ ነው፣ አጋንንታዊ እምነት ነው። እና ስንት ነገር እያለ በሽንት ምክንያት እንቀጠቀጣለን እንዴ? ጎበዝ፣ እኛም እያልን ያለን ይሄንን ነው። ሰው እንዴት በሽንት ምክንያት መቃብር ውስጥ ይቀጠቀጣል? በይ እስቲ በመቃብር ውስጥ በሽንት ምክንያት ይቀጠቀጣል የሚሉ ሐሰተኞች ናቸው በይ። ለምን እላለሁ? አንተ ያቀረብከው ማስረጃ ትክክለኛ እኮ ችግር የለውም። ምን ያቀረብኩት ትክክል አይደለም ብለሽ ስላመንሽ ሽንት ነክቶሃልና በመቃብር ውስጥ በመዶሻ ትወገራለህ፣ በድንጋይ አናት ይፈጫል ማለት በራሱ ሴጣናዊ ነው። እንደዚህ የሚል ካለ በይ። ምን እላለሁ? አልልም። አንተ ተወድሽ እባክሽ ደግሞ ያልተጻፈው አታነብ እኮ ታልተጻፈ እኮ ቀላል እኮ ነው። እኔ እህት ቆይ ሙኒ ሆልድ ካልተጻፈ ምን አጨናነቀሽ? እኔ ጋር ስላልተጻፈ ለምሳሌ አንድ ሰው መጥቶ በመቃብር ሽንትህ ነክቶሃል ልብስህንና
በትልቅ አለት ያህል ተራራ ያህል ድንጋይ ጭንቅላት ላይ ይጨመራል። በሽብልቅ በዚህ ተመተ በዚህ ጭንቅላት ውስጥ ይወጣል። በአፍ ውስጥ ሰንሰለት ገብቶ በኋላ ካካ በማያ ሰንሰለት ይወጣል። እንደዚህ ትፈጫለ ምናምን የሚል ካለ ይሄ ተረት ተረት ነው፣ አጋንንታዊ ነው። በሽንት ምክንያት እንደዚህ የሚቀጠቅጠኝ የሚያሰቃየኝ አምላክን አልፈልግም። አንቺም እንደዛ በይ እስኪ። ለምን እላለሁ ደግሞ የሚውጣት አድርግ። ያልተጻፈ ደግሞ አታንብብ። ያልተጻፈ ማንበብ የለብህም። ዝም ብለህ ያገኘውን አፕሊኬሽን አምጥተህ ዝም ብለህ ያልተጻፈው ማንበብ ማስተማር ካልተጻፈ እኮ ቀላል ነው። ቆይ ተረጋጊ። ካልተጻፈ እኮ ቀላል ነው። አንቺ በይ ውስጥ እንደዛ ለምን እላለሁ አልልም። አንተ በያልከኝ ሁላ ልልልክ ነው እንዴ? አልልም። አራዳ አናት ላይ ስንመጣ ደግሞ የሆነ አለ አይደል? ይሄን በሉኝ በሉ ብላ ለማሳሰት ትሞክራለህ። ሰዓት አስገቡ። በቃ ደህና ደሩ። በቃ ይብቃ እንደ ዛሬ። አፍራ እናንተ ሰዎች መልካም አዳር። ደህና ደሩ። በቃ ሽንታችሁን እንዳይነካችሁ ጠንቀቅ እያላችሁ ሽኑ። ሽንት እንዳይነካችሁ ተጠንቅቃችሁ ሽኑ ወገን። በመቃብር ስላለመቀጥቀጥ ድንጋይ ኮበልስቶን ድንጋይ ይዛችሁ ዙሩ። ድንጋይ ይዘው ጎርደድ የሚሉት ወደው እንዳልሆነ አሁን ገብቷችኋል ብዬ አስባለሁ። ከመኪና ወረድ ብለው ድንጋይ ይዘው ጎርደድ የሚሉት ወደው አይደለም ወንዶቹ። እሱን ካላደረጉ በመቃብር ውስጥ ተራራም ያህል ድንጋይ አናታቸውን ይፈጫቸዋል። ስለዚህ ያላቸው አማራጭ ምንድን ነው? ጭንቅላታቸው በድንጋይ ገሃነም ውስጥ መቃብር ውስጥ ከሚፈጭ የእንትናቸውን ጭንቅላት በድንጋይ ይዙ ቢፈትጉት ይሻላቸዋል። ይሞታል እንዴት አለ እዛ ከሚፈጫቸው ድንጋይ አናታቸውን ድንጋይ ከሚፈጫቸው እዚህ በድንጋይ እንትናቸውን ቢፈትጉት ይሻላቸው። እሱን ይመርጣሉ። ሁለቱ ምድር ይመጣና እንደዚህ ጭምቅ አድርጎ እንደዚህ ሰውነታቸውን እንደዚህ ይጨምቀዋል፣ ያጥፈዋል ይላል። አጥንታቸውን ቅሽ ያደርገዋል። በዚህ ውስጥ ግን ደስ የሚለው ምንድን ነው? እሺ ሞተው ያልተቀበሩ እሳ መቃብር ውስጥ ያልተቀበሩ ከዚህ ቅጣት ይድናሉ ማለት ነው። መቃብር ውስጥ ስላልገቡ አናታቸው የሚፈጫቸው የለም። ህይወታቸው ጭንቅላታቸው እየተመለሰ በድንጋይ የሚያደርጋቸው የለም። አንድ ምድሯም እንደዚህ ጭምቅ አታደርጋቸውም። ሁለት ውሃ ውስጥ የሞቱ ለምሳሌ አውሬ በላቸው አንዴ ተገላገሉ። በቃ ነደው ተቃጥለው ዱቄት የሆኑ አመድ የሆኑ እነሱም ተገላገሉ። እስከ ቅያማ ቀን ድረስ እንደዚህ እያሉ ከሚቀጠቀጡ በቃ ምንም አያገኛቸውም። ጭንቅላታቸው እንዲመለሳል፣ ከዛ ይፈጨዋል፣ ደግሞ ይመለሳል። በህይወት እኮ ነው ያሉት ማለት ነው። በህይወት አሉ፣ መቃብር ውስጥ ዝም ብሎ ያሰቃያቸዋል። አላ ጭንቅላት ስለሌለው ጭንቅላት እየመለሰላቸው በእነሱ ጭንቅላት ሲፈጭ እያየ ይዝናናል ማለት ነው። ጭንቅላታቸውን ይደረምሰውና የእነሱ ጭንቅላት ሲፈርጥ ደስ ይለዋል አላ። ይሄ ተረት ተረት ነው። ሽንት ሸንታል ብሎ እንደዚህ የሚያሰቃይህ አምላክ አትከተሉ። በሽንት ምክንያት እንደዚህ የሚያሰቃይህ ለራሱ ጭንቅላት ሳይኖረው ለአንተ ጭንቅላት እየመለሰ ተራራ በሚያክል ድንጋይ አናትን ይፈጫል። ይሄ ተረት ነው። ደህና ደሩ። ከእንደዚህ አይነት ተረት ተረት